መጽሐፈ መሳፍንት ምዕራፍ 6 ከ11 ጀምሮ አነባለሁኝ። በጌታ ስም የእግዚአብሔር መልአክ መጥቶ በኦፍራ ባለች ለአቢዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑዕ ኃያል ሰው፣ እግዚአብሔር ከአንተ ጋር ነው አለው ይላል። ክብር ለጌታ ይሁን። እግዚአብሔር አባታችን ሆይ ስለዚህ ጊዜ ደግሞ እናመሰግንሃለን። ጌታ ሆይ ቃልህ ሕይወት ሰጪ ነው፣ መንፈስ ያለበት ነው፣ እውነት ያለበት ነው፣ የሚያንጽ የሚሰራ ነው፣ የሚተክልም የሚነቅልም ነው። እግዚአብሔር አምላክ በቃልህ እንድትገናኘን የእግዚአብሔር ቃል እውነት እግዚአብሔር ሆይ መመሪያ እንዲሆነን ጌታ እግዚአብሔር ሆይ በእምነት በልባችን እንዲጻፍ ጌታ እግዚአብሔር ሆይ ወደ አንተም እንዲያቀርበን በኢየሱስ ክርስቶስ ስም እንጸልያለን። በደል ኃጢአታችንም የኔም የሕዝብህ ሁሉ ጌታ ይቅር እንድትል በፊትህ ሞገስ እንድትሰጠን እንጸልያለን። ከፍ እናደርግሃለን። ስለዚህ ጊዜ ተባረክ። ስለነበረን የአምልኮ ጊዜ ሁሉ እናመሰግንሃለን። እግዚአብሔር አባት ሆይ ቃልህን ስንሰማ ደስ እንዲለን፣ ማር ከሚበላ ሰው ወተት ከሚጠጣ ሰው በላይ ደስ እንዲለን፣ ብዙ ምርኮ ሲካፈል ሰው ደስ እንደሚለው እግዚአብሔር ሆይ ወደ ቃልህ ደስታ እንድታመጣን፣ ቃልህን እንድንወድ፣ ስርዓትህን እንድንወድ እግዚአብሔር አባት ሆይ አንተን እንድንወድ ከአንተ በኋላ ደግሞ እንድንከተል እንድንሮጥ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ አንተ እርዳን። ከፍ በለ ዘላለም። በዚህ ቃል እውነት ያለው ደግሞ የሚጠቅመንን ነገር እንድትሰጠን እንለምንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። ስለ ጌዴዎን ሁላችንም እናውቃለን እና እዚህ ክፍል ላይ እንደሚናገረው ከምድያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ የሚወቃ ሰው እንደነበረ ነው የሚነግረን እና ከዛ ከተሸሸገበት ውስጥ መጥቶ ደግሞ የእግዚአብሔር መልአክ መጥቶ በመገለጥ ወደ እርሱ መጥቶ ማለት ነው አንተ ጽኑዕ ኃያል ሰው ወይንም ስናሳጥረው አንተ ኃያል ሰው እግዚአብሔር ካንተ ጋር ነው አለው ይላል እና ዛሬ እንዲሁ ጠቅለል ባለ መልኩ የምናየው አንተ ኃያል ሰው የሚለው ነው። እግዚአብሔር ይመስገን እና ሁላችንም የሚያስፈልገን ድምፅ ነው። ይህ ሰው ተሸሽጎ ነው ያለው። እንደምታዩት ተሸሽጎ ነው ስንዴ የሚወቃው፣ ተሸሽጎ ነው የሚኖረው እና ግን እግዚአብሔር ልኮለት ግን እዛ ባለበት ስፍራ አንተ እኮ ኃያል ሰው ነህ አለው ይላል። እግዚአብሔር ደግሞ ካንተ ጋር ነው። አጠገባችን ያለው ሰው አንተ ኃያል ሰው። አሁን እንደዛ ሲለው ወንድም ጌዴዎን ብዙም አልመሰለውም፣ ግን እግዚአብሔር የሚለው ትክክል ነው። አሜን። ነሽ ካለ ነሽ ነው በቃ። ነህ ካለ ነህ ነው ጌታ። በቃ ተሸሽገን ሊሆን ይችላል፣ ተደብቀን ሊሆን ይችላል፣ ግራ ገብቶን ሊሆን ይችላል፣ ተጨንቀን ሊሆን ይችላል፣ አንዳንዱ መላዋት ነው ሊሆን ይችላል። ላይፍ እንደዚህ ነው ልንል እንችላለን። መውጫው ሊጠፋብን ይችላል። ግን እግዚአብሔር ግን ይህንን የተሸሸገውን ሰው የተደበቀውን ሰው ምንም ማድረግ የማይችል ሰው የተሸነፈ ሰው ምን እንደሚያደርግ ግራ የገባው ሰው ጋር መጥቶ እግዚአብሔር እኮ አንተ የተደበቅክ ምናምን አይደለም ያለው፣ አንተ ያቃተህ ምናምን አይደለም ያለው።
እግዚአብሔር በትክክል በቃ ተገለጠና መጥቶ ኃያል ሰው ያስደነግጣል። ያስደንግጣችሁ ኃያል ሰዎች ናቸው። አሜን። በእኛ ውስጥ ያለው ብዙ ጊዜ እኛም አንረዳውም። ፎርዛት ማተር በጣም ይሄ ኃያል ሰው ነህ የሚለውን ለመረዳት የሄደበትን መንገድ በጣም ነው የሚገርማችሁ። ወንድማችን ጌዴዎን በተለይ እኛ በአዲስ ኪዳን ውስጥ ያለን ሰዎች እንደዛ ነው የሚመለከተን ኃያል ሰው። ይሄ መጽሐፉን ስትመለከቱ መጽሐፈ መሳፍንት ማለት ለማንበብ በጣም ከባድ የሆነ መጽሐፍ ነው። በጣም የሚዘገንን መጽሐፍ ነው እና የሚዘገንነው ምንድነው? መሳፍንት እየተፈራረቁ ጠላቶችም እየተፈራረቁ ሰዎችን ያስጨነቁበት ዘመን ነው እና የኛ ዘመን ነው የሚመስለው። አሁን ያለነው ሰዎች ዘመን ነው የሚመስለው እና ዘመኑ ከባድ ዘመን እንደሆነ መጽሐፍ ቅዱሳችን በአንድ ቃል ነው የሚገልጠው። አንድ ቃል ማለት በቃ ኃያል ሰው የሌለበት ዘመን ነው። ባጭሩ ኃያል ሰው የሚባል የሌለበት ዘመን እንደሆነ ነው የምታዩት። ግራ የተጋባ ዘመን እንደሆነ ታያላችሁ እና እያለፈ መጽሐፉ የሚነግረን ምዕራፍ 18 ቁጥር 1 በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም የሚል ነው። ንጉሥ አልነበረም ይላል እና በምዕራፍ 19ም እንደዚሁ ሲጀምር በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ ይላል እና ንጉሥ በሌለበት ጊዜ የሆነው ነገር ብታዩ ይዘገንናል። ከሚዘገንን ዘመን ነው የነበረውና በዛ ዘመን እንደዚህ ሆነ ብሎ ምዕራፍ 19 ላይ የሚተርከው ነገር እጅግ በጣም የሚያሳዝን ነገር ነው እና ተጨፋጨፉ። እስራኤላውያን በእርስ በርሳቸው ተጨፋጭፈው አንድ ነገድ እንዳለ አንድ ነገድ እንዳው ጠፍቶ ነበር። ሴት የለ ወንድ የለ አንድ ነገድ እንዳለ ጨፍጭፈውት ዝክረ ስሙን አጥፍተውት ነበር እርስ በርሳቸው ራሱ በተደረገው ኃጢአት ማለት ክፋት እና ዲስክራይብ የሚያደርገው ምንድነው? ቁጥር 25 ላይ በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም ነው የሚለው እና ኪንግ የለም። ኪንግ ሰው ሁሉ የራሱ ኪንግ ነው። ሰው ሁሉ ማንንም ሪኮግናይዝ አያደርግም። ቤተክርስቲያን የለ፣ ምኩራብ የለ፣ አገልጋይ የለ፣ ኃያል ሰው የለ፣ መሪ የለ እና ሰው ሁሉ እንደፈለገ የሚያደርግበት ዘመን እንደሆነ ነው የሚነግረንና በእስራኤል ዘንድ ንጉሥ አልነበረም። ስርዓት የለም፣ ህገ መንግስት የለም፣ መንግስት የለም፣ አስከባሪ የሚባል ነገር የለም። ተመልከቱ እንዴት አይነት አናርኪዝም እንደሆነ ነው የሚናገረውና ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ይሄ ነው ገላጩ አጭሩ በቃ መጨረሻው ላይ ሲዘጋው መጽሐፉ የሚለው ይሄንን ነው። ሰው ሁሉ በፊቱ ደስ ያሰኘው አም ዘ ኪንግ እኔ ነኝ። ለማንም አይታዘዝም፣ ማንንም አይሰማም። በቃ ሁሉም ጌታ ነው። ትዳር የለም፣ ሴቶቹም ጌታ ናቸው፣ ወንዶቹም ጌታ ናቸው፣ ልጆቹም ጌታ ናቸው። መንደር ሰፈሩ ሁሉ እንደፈለገ ያደርጋል። ማንንም ሬፕ ያደርጋል፣ ማንንም ይደበድባል፣ ይሰርቃል። ከዛ ደግሞ በቃ ጠላቶች ይመጣሉ። እንደ ሚዲያም አይነት ደግሞ በጣም አስጨናቂና ከባድ የሆነበት ዘመን ነው እና ሰው ሁሉ የሚገርም ነው። ይሄ ቴንደንሲ አለ። በቃ ይሄ ቴንደንሲ ከባድ ነው። እግዚአብሔር የሚያዝንበት አንዱ ነገር ሰው በቃ ራሴ ነኝ ሲል እኔ የራሴ ጌታ ነኝ፣ ማን ነው ከኔ በላይ ማለት ጀመረ። ማን ነው ስለኔ ምን አግብቶሽ ነው ምን አግብቶህ ነው ይላል። ሰው ሁሉ እንደ ፈቃዱ የሚያደርግበት ወደ አሜሪካም ስትመለከቱ በቃ አሁን እንደዛ አይነት ዘመን እንዳለ ታውቃላችሁ። እኔ ወንድ ልሁን ሴት ልሁን አንተ ምን አገባህ? በቃ ምንም የጀንደር ባውንደሪ የለም፣ ምንም የለም። ኢንዲቪጁዋል የነገሰበት ነው። አትንካይ ነው በቃ ኢንዲቪጁዋል በቃ ነገስታት ናቸው እንደዚህ በቃ በገዛ ሰውነቴ በገዛ ማንነቴ የወደድኩትን ነገር ባረግ ማን አንተ ሾመህ በቃ የሚባልበት ዘመን ነው። ሰዎች እንደዚህ ማን አንተ እኔን እንደዚህ ልትለኝ ማነሽ አንቺ እንደዚህ የምትይኝ ምናምን የሚባልበት
በጣም የሚያሳዝን ዲስኦርደር የበዛበት ነገር ነው እና በዚህም ዘመን ያለው በቃ ይሄ ነው። ሰዎች ራሳቸው ነፃ ሲያደርጉ እንዲያውም በዚህ በኤንላይትመንት ዘመን የሚባል በዚህ ሬኔሳንስ ዘመን የሚባል በቃ እግዚአብሔር ሞቷል የሚሉ ፈላስፋዎች ነበሩ። ኖ እግዚአብሔር የለም የሚባል ከዛ ነው ወደ ኮሙኒዝም ምናምንም ተቀብለው የሚያስተጋቡት የመጣው ፍልስፍና ሁማኒዝም የሚባል ሰው ነው ዋናው፣ እኔ ነኝ አም ዘ ማስተር ኦፍ ማይ ደስቲኒ፣ ስለኔ ራሴ ነው የማውቀው የሚል አመለካከት። የእግዚአብሔር ቃል አይገዛው፣ እግዚአብሔር ቃል አያውቁም። ንጉሥ የሚባል የለም፣ የሚታይ የለም፣ የሚመራ የለም። ሁሉም እንደወደደው የሚሆንበት ዘመን ነው የነበረው። እግዚአብሔር ይጠብቀን። ንጉሥ ስላለን ጌታችን ኢየሱስ ክርስቶስ ለሲዘን ያስፈልጋል። ክብር ለጌታ ይሁን። ስለዚህ በእንደዛ አይነት ሁኔታ ውስጥ ነው ይሄንንም ሰው የምናየውና ዘመኑ የንጉሥ ያለ የመሪ ያለ ወደ አሜሪካን ስትመጡ እንደዛ፣ ወደ ራሽያም ስትመጡ እንደዛ፣ ወደ ኢትዮጵያም ብትሄዱ፣ ወደ አፍሪካም ብትሄዱ ይሄ ንጉሥ ያለ የመሪ ያለ ሰዎች ሁሉ የሚጠይቁት ጥያቄ ነው እና ምስቅልቅል ያለበት ዘመን ነው የምናየው። ህዝቡን አንድ አድርጎ የሚመራ አድሎ ሳያሳይ ስርዓት የሚያስይዝ ስርዓት የሚያስጠብቅ ህዝብን የሚመራ ንጉሥ አልነበረም ነው የሚለው። እግዚአብሔር ሲባርክ ደግሞ ደግ ንጉሥ ነው የሚሰጠው። ክብር ለጌታ ይሁን። አሁን ዳዊት የወደደበት ከዚህ ከዳዊት ራሱ እንደ የልቤ ነው ያለው የጌታን ልብ የሚያደርግ ዳዊት የሚባል ተነሳ ይላል ምዕራፍ 13 የሐዋርያት ሥራ ሲናገር ዳዊት በቃ እግዚአብሔርን የሚወድ ንጉሥ እንደ ልቤ ያለው ፈቃዱን የሚያደርግ ዳዊት በእስራኤል ፋብሪካ ተከለላቸው እንዲያረገ ለማሰራላቸው ምናምን አይደለም የሚለው። የዳዊት የመጨረሻው ስለ ዳዊት ሲናገር በእስራኤል ላይ ጽድቅንና ፍርድን አደረገላቸው ነው የሚለው። ሳሜን ወይ በቃ ሰው ጽድቅ ሲጠፋ ግፍ ይበዛል። ዳዊት የሚወደድበት ለዘመኑ ለህዝቡ በየትምህርት ቤቱ በየመስሪያ ቤቱ በየሰፈሩ በክፍለ ሀገር በመንገድ በአውራ ጎዳና ጸጥ ያለ ነበር። ጽድቅንና ፍርድን አደረገ። በቃ ፍትሃዊ ነበር። ሌባ የለም፣ ቀማኛ የለም፣ ዘራፊ የለም፣ አስቸጋሪ ነገር የለም። ታውቃላችሁ ሰው መንገድ ሲል አይፈራም። ወላጆች በልጆቻቸው አይሰጉም። ሴቶች በቃ ብቻቸው ይሄዳሉ፣ አይሰጉም። እና በሰሎሞን ጊዜ እንዲያውም ሻሎም የሚባል ከሰማይ የወረደ ሻሎም ምድሪቱ ነግሶ ሰው ራሱ ቤቱን አይዘጋም ነበር ይላል። ቤት መዝጋት አያስፈልግም። የእግዚአብሔር ሰላም፣ የእግዚአብሔር ጽድቅ፣ የእግዚአብሔር ራይቸስነስ፣ የእግዚአብሔር ፍትህ በምድር ላይ ሲነግስ በቃ ንጉሳቸውም አንድ እረኛቸውም አንድ እነሱም አንድ ህዝብ ይሆናሉ ይላል። አያችሁ ሕዝቅኤል ላይ ባለፈው ያለባኩላችን በአንድ እረኛ እና ምን ይባላል ያን ጊዜ ምንድነው የሚሉ ሰዎች ሲጸልዩ ያን ጊዜ እንደዚህ አይነት በቃ የሰላም ዘመን እግዚአብሔር የማወቅ ዘመን ሲነገስ ምን ይላሉ? ፈቃድህ በሰማይ እንደሆነች እሺ በእስራኤል። ይሄ ጸሎት ቀላል እንዳይመስላችሁ፣ ቀላል እንዳይመስላችሁ። ልጆቻችሁ ይጸልያሉ። ባሎች አመፀኛ አይደሉም፣ ይጸልያሉ። ይሄን ሴቶችም ከመስመር አይወጡም፣ ይጸልያሉ። ይሄን ህዝብ ይጸልያል፣ አገር ይጸልያል፣ መሪዎች ፈቃድ በሰማይ የሰማያዊ ፈቃድ፣ የሰማያዊ ስርዓት፣ የሰማያዊ መንግስት እባክህ እግዚአብሔር ሆይ በቤተ ክርስቲያን ላይ ይሁን ይላሉ፣ በምድራችን ላይ ይሁን ይላሉ። ሰው ዝም ብሎ እንደመሰለው አንዳንዴ የኛ ክርስቲያኖች ተብለን እንደዛ የምንሆንባቸው ዝም ብለን የምንፋንንበት ጊዜ አለ። ቃሉና መንፈሱ ግን በቃ መልሶ ያመጣናል፣ ይሰራናል ወገኖች። እና ምንድነው የሚለው? በመሰላቸው አይሄዱም ነበር። እንደ ጳውሎስ ምን ነው የሚለው? እኔ ኢየሱስ ነው ሲለው ጌታ ሆይ አይሰረንደር ትቼዋለሁ፣ የለፍ ወረቀቱንም ቀድጄዋለሁ።
የመግደል ሐሳብ ሰይፌንም ወርውሬአለሁ። ከዚህ በኋላ ምን አደርግ ዘንድ ሃሌሉያ ያችሁ ምን አደርግ ዘንድ አንተ እኔ ይሄ መስሎኝ የማደርገው ነገር ሳላውቅ ይላል የሰራሁትን ሁሉ ይቅር ብሎ እግዚአብሔር አሁን ወደ ራሱ አስገባኝ ይላል። ኢየሱስ የሚገዛው ዘመን አሜን። ኢየሱስ የሚገዛው መንግሥትህ ትምጣ የሚሉ ጻድቃን የሚያበዛ ዘመን ፕራይቬሲ ምናምን የማይሉ ኢንዲቪጁዋሊዝም የማይሉ ከተሰማ if you feel it do it የሚባል ዘመን ነው። በፊሊንግ ነው የሚመራው ሰው አይደለም። የሚመራን እግዚአብሔር መንፈስ ነው እንጂ አሜን ነው። በቃ እንደዚህ የሚባል ዘመን ነው። ሰው ሁሉ አሁን እንደመሰለ አንችልም። ዘዳግም ምዕራፍ 12 እንኳን ስታዩ እስቲ ለራሳችሁ እንትን አንቡት። እስራኤል ስማ መስዋዕት እንኳን እንደፈለክ ማቅረብ አትችልም አንተ እንደፈለክ በምድረ በዳ አስቸገሩታል ሙሴ ኖ ወደዛ አገር ስትገቡ ግን ቢዌር እግዚአብሔር ባለው መንገድ በሚለው መንገድ በወሰነው ስፍራ ባዘዘው ትእዛዝ ታደርጋላችሁ እንጂ በራሳችሁ አታረጉ። እንደፈለገን እንኳን ማገልገል አንችልም እኮ እሱ ባለው እሱ በመረጠው እግዚአብሔር ባለው ለእግዚአብሔር እንድንገዛ እግዚአብሔር ኃይል ይሁንልን። አያችሁ እና አሁን በመጽሐፍን እንዳለ ጠቅላላ እንደገና ክፉ ነገር አደረጉ ነው የሚለው እና ማዕት ነው። ጎቶንያ የሚባለው የመጀመሪያ መስፍን እስከ ሳሙኤል ድረስ 300 ዓመት በሙሉ እንደፈለጉ እንደገና መልሰው እዛው የሆኑ እግዚአብሔር ደግሞ በቃ ለሚያስጨንቋቸው ሰዎች አሳልፎ እየሰጣቸው በብዙ መከራ ውስጥ እንደሚያልፉ ነው የምታዩት። እንዳውም ምዕራፍ 10 ያው ትምህርት ስለሆነ ዝም ብለን ገለጥ ማድረግላችሁ በጣም የሚገርም ነገር ነው። ምን ይላል? ምዕራፍ 10 ላይ የእስራኤልም ልጆች አምላካችንን ትተን በአሌምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮኹ ይላል። እግዚአብሔርም የእስራኤል ልጆች አላቸው ግብፃውያን፣ አሞራውያን፣ የአሞናውያን ልጆች፣ ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም፣ ማዖናውያንም አላስጨንቋችሁምን? ወደ እኔ ጮኻችሁ እኔም ከእጃቸው አዳንኳችሁ። መቼ መጽሐፍ ውስጥ አነበብኩ እኔ ማዝነው አንዳንዴ ለእግዚአብሔር እኮ ለእግዚአብሔር ነው የምትራሩት። አላደረኩላችሁም ወይ ማለት ምንድን ነው? እኔ ምንድን ነው ያጎደልኩት ይላል። ተጨነቅ ነው የሚለው እግዚአብሔር ራሱ። ምንድን ነው ያላደረኩት ነገር? እና እነዚህ ጠላቶቻችሁን በሙሉ አጠፋሁላችሁ ይላል። ግን አለ ወደ እኔም ጮኻችሁ እኔም ከእጃቸው አዳንኋችሁ። እናንተ ግን ተዋችሁኝ፣ ሌሎችንም አማልክት አመለካችሁ። ስለዚህም ደግሞ አላድናችሁም። በቃ አላድናችሁም። አሁን ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነርሱ በመከራችሁ ጊዜ ያድኗችሁ። እስቲ እንትን ያድንህ ነው የሚላቸው። በቃ እኔ አላድንም። በቃ እስቲ እውቀትህ፣ እስቲ ገንዘብህ፣ እስቲ ዋትኤቨር እስቲ ያድኗችሁ። ትራይ እና እግዚአብሔር አጥር ነው የሚነቅለው። አጥር ሲነቅል አመራዊ በሉ ፌርዛዊ ስማቸው ራሱ ለሚያስቆ አስቸጋሪ ነው። ሌጊዮን ምናምን ስማቸው ራሱ ከባድ ነው። ፌርዛዊ፣ አሞናዊ፣ ኢያቡሳዊ፣ ኬጢያዊ ዝም ብለው ፈረስ አጥር ይገባሉ። በቃ እና አሁን ልመና ይዘዋል። በቃ ልመና ይዘው ያድኗችሁ። እስቲ ምናችን ሊያድን ይችላል ወገኖች? ምን ትምክህት አለ? ፈቃዴ በሰማይ እንደሆነች ከማለት ውጪ
ምን እኛ የምንመካው ነገር አለ? እግዚአብሔርም ይሄንን እርግጠኛ መሆን ይፈልጋል። ምንም ማለት መቻል አለ በእግዚአብሔር ፊት መጥተን ምንም አሁን ራሱ የምተነፍሰው ካንተ የተነሳ ነው ማለት መቻል አለብን። እና የእስራኤልም ልጆች አይደለም አሉ እግዚአብሔርን እኛ ኃጢአት ሰርተናል፣ አንተ ደስ የሚያሰኝህን አድርግብን፣ በአንተ እጅ ብንወድቅ ይሻላል። ዛሬ ግን እባክህ አድነን አሉት ይላል። ሌሎችንም አማልክት ከመካከላቸው አስወገዱ፣ እግዚአብሔርም አመለኩ። ነፍሱም ስለ እስራኤል ጉስቁልና አዘነ ይችላል። እግዚአብሔር ነፍሱ ስለማን ስንጎሳቆል እንኳን ከመንገድ ወጥተን ዝም ብለን የራሳችን ስናደርግ እና አንዳንድ ነገር ፖቴንሻሉ እያየ እግዚአብሔር ይከፈትልን በር የተከፈተው የሰማይ ደጅ ለኔና ለእናንተ የተሰመረው መስመር እያየ እኛ ዝም ብለን ስንወጣ ስንገባ ስንወጣ ነገር ሁሉ ለራሳችን ለፈቃዳችን ስናደርገው የሚደርስብን አንዳንድ ጉስቁልና ሐዘን እያየ ጌታ ያዝናል። ግን ዛሬ ምን ይላል? አንተ ኃያል ሰው። አሜን 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 ነው። አንተ ኃያል ነው። አንቺ እኮ ኃያል ኃይል አለ፣ አቅም አለ። እግዚአብሔር እኮ አለ። እግዚአብሔር አለ። ኃያል ሰው ነሽ ነው የሚለን። ስሙ የተባረከ ይሁን። ስለ የሚገጥማቸው ስለ እስራኤል ጉስቁልና በጣም አዘነ ነው የሚለውና ምዕራፍ 2 ደግሞ እንዳለ ስታዩ ሳሙኤልን ጸሐፊው በጣም አስገራሚ ነው። ሳሙኤል እንደጻፈው ነው ሰዎች የሚናገሩት። በአብዛኛው ሳሙኤል እንደሆነ ነው። ምዕራፍ 2 ላይ በጣም አድርጎ ሳመራይዝ ያደርገዋል ሁኔታውን እና ኢንተረስት ካደረባችሁ ምዕራፍ 2ን ስታነቡ በእግዚአብሔርና በሕዝቡ መካከል ያለውንም ሰጣ ገባ ማየት ትችላላችሁ። አሁን ወደ ጌዴዎን ደግሞ ዛሬ የምላችሁ ነገር ሚዲያም የሚባል እና ከምዕራፍ 6 ቁጥር 1 ላይ ስታዩ የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ ይላል። እቺ ናት እየተመላለሰች የምትመጣው ለ300 ዓመት ያህል 40 ዓመት ያልፋሉ፣ አንዳንዴም 80 እንደዚህ እያሉ እንደገና ተመልሶ እየመጣ የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ ብሎ የሚጀምረው ቁጥር 1 ላይ እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ምድያም ማለት እንደ ምድያም ክፉ አይቻለቅም። እግዚአብሔር አሳልፎ አይስጥን ወገኖች። እግዚአብሔር ሁሌ በመረቱ ይጠብቀን። ታውቃላችሁ እኛ ደጋግመን እዛው ነው የምንሆነው። አንዴና ለመጨረሻ ጌታ ሆይ ምን አድርግ ዘንድ ትወዳለህ ወደሚለው ገብተን ጌታ እየመራን እንድንሄድ ያ የእግዚአብሔር ፈቃድና ሐሳብ ነው። ክብር ለኢየሱስ ይሁን። እኔም ለእናንተ ሃሌሉያ። እና በቃ ሚዲያም የሚባሉት ሰዎች እኔ እንደዛ አይነት ህዝብ አላየሁም። አማሌቅም ክፉ ነው፣ ግን ይሄ ደግሞ ለየት ይላል ስትራቴጂው። እና ምንድነው የሚያደርጉት? ጠነከረች እና ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ፣ ከቤታቸው ያስወጧቸው። በቃ የእስራኤልም ዘር በዘሩ ጊዜ ምድያማውያንና አማሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር፣ ምግብንም ለእስራኤል አይተውም ነበር ይላል። ጥርቅ እህሉ እስከሚደርስ ይጠብቃሉ። እህሉ ይጠብቁና እስራኤላውያን ሲያርሱ ዝም ይሏቸዋል፣ ሲዘሩ ዝም ይሏቸዋል። ልክ እህሉ ደረሰ ሲባል በመላ ሀገር እኮ ነው ዘሆል ካንትሪ ተጠራርተው በቃ በግሩፕ ነው እነዛ አማሌቅ ምናምን የሚባሉም ተጠራርተው ይመጡና ልክ ሲደርስ ጠቅላላ ያጠፉታል። ምንም ምግብ አይተው 7 ዓመት አይተውላቸውም ነበር ይላል። በዚህ ችግር ውስጥና በዚህ ምጥ ውስጥ ነው ያሉት ሰዎቹ። እና በግ ወይም በሬ ካዩ ይላል ወይም አህያ ቢሆን አይተውም። ቅዳ የሚያደርጓቸው በጣም የሚያሳዝን ነገር ነው።
እንስሶቻቸውንና ድንኳኖቻቸው ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ደረሰ ሰዓቱ ተጠራርቶ በፉጨት ጠቅላላ ብዛታቸው ገመሎቻቸው ምናምን በሙሉ እጅግ ብዙ እንደሆኑ ነው የሚነግረንና ለእነሱና ለገመሎቻቸው ጭምር ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። የማጥፋት የማስወገድ ነገር ነበር የሚያደርጉት። ከምድያም የተነሳ እስራኤል እጅግ ተጨነቁ፣ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ ይላል። ደስ ይላል። ክብር ለጌታ ይሁን። አሁን ግን አሁንስ ተስፋ የማን ነው? ማነው ተስፋችን? እግዚአብሔር ነው እኮ። መቼም ብንወድቅ ብንስት ብንደክም ቢደክመን ወገኖች አንድ የምታወጣን ካለንባት ሁኔታ የምታወጣን ነገር ብትኖር ወደ እግዚአብሔር መጮህ ነው። እስቲ አሜን በሉ። ዝም ብላችሁ አልጋችሁም ላይ ሆናችሁ ነፍርቁ። አውጣኝ፣ ከዚህ ጥቃት አድነኝ፣ ከዚህ በሽታ አድነኝ። ወጥት ብላችሁ ከአልጋችሁ ላይ ተንበርክካችሁ በመጮህ ጮሁ። ሌላ ሊታደገን የሚችል የለም። ከዚህ ጣጣ ራሳችን ከገባንበት ጣጣ ሊያወጣን የሚችል ማለት ጮሁ ወደ እግዚአብሔር። ኪችን ውስጥ መጮህ ይቻላል። መኝታ ቤት መጮህ ይቻላል። መስሪያ ቤት መጮህ ይቻላል። መኪና መጮህ ይቻላል። የኔና የእናንተ የመጨረሻው መውጫ መንገዳችን ወደ እግዚአብሔር መጮህ። ዮናስ አሳ ውስጥ ሆኖ አሳው ሆድ ውስጥ ሆኖ በስመ አብ የሚሸታው እንትኑ የገባው አሳ መውጫ ቀዳዳ በሌለበት ሁኔታ ውስጥ ሆኖ ወደ እግዚአብሔር ጮኸ። ትናንትና እንዲህ በድለኸኛል፣ እንዲህ ሰርተኸኛል እኮ አንተ እኮ ተሰቆመ ነበር እንደዛ እኮ ወደሽ እግዚአብሔር ቢሆን አይሰማሽም የሚል ደግሞ ጠላት አለ። እግዚአብሔር አሁን ያይሻል፣ አሁን እግዚአብሔር ከዚህ ያወጣሻል ምናምን የሚል አለ። ጠላት ስራ አሳ ነባሪ አልቆ ልብላ አትብላ እያለ እግዚአብሔር ደግሞ ከላ ዮናስም ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም ሰማው፣ በተቀደሰ መቅደሱ ሰማው። አሳውንም አዘዘው። ምን አለው? ትፋው። ይተፋሃል። ሃሌሉያ። እኔንም ይተፋኛል። ትፋው፣ አውጣ ከዚያ መከራ ልቀቅ። የሰራዊት ጌታ እግዚአብሔር መጮህ እኮ ነው በቃ። ወገኖች ስልክ ደውለህ ትትት ለምን አይጠቅሙህም? ሰው ምንም ሰዎች አይደለንም መፍትሄ የምናመጣ። መፍትሄ የሚያመጣ የሚተፋ እንደ ሮኬት የሚወነጭፍ ሃሌሉያ ከዳዴም አውጥቶ እንደ ንስር በክንፍ ይወጣሉ፣ አይደክሙም። እግዚአብሔር በመተማመን ወደ እርሱ የሚጮሁትን አሁን ከእንደዚህ ያለ ሚዲያም አማልክት ተሰብስቦ አንድ ነገር አይተውላችሁም። አሁን ብልት የሚያደርገን ሙልጭ የሚያደርገን ባዶ የሚያስቀረን ታውቃላችሁ። ባዶ የአእምሮአችን ባዶ ስትረስ ውስጥ የሚከተን የሚያሳስበ ነገር በሙሉ መፍትሄዋ አንድና አንድ ብቻ ናት። ወደ እግዚአብሔር እንጮሃለን፣ እግዚአብሔር ይተፋናል። እና ማን እንደሚመጣ አያውቁም። ሰዎች ማን እንደሚመጣ አያውቁም፣ ማን እንደሚያድናቸው አያውቁም። በቃ ይጮሃሉ ነው ብለው እኮ ስራ እኮ አያውቁትም። ገዲዮን የሚባል አያውቁ፣ የእግዚአብሔር መልአክ እንደሚመጣ አያውቁ፣ ነቢይ እንደሚላክላቸው አያውቁም። ምንም ያውቁት ነገር የለም። ምንም እኔ አላውቅም። አለማወቃችሁ አይግረማችሁ። እሱ እግዚአብሔር የሚያደርገው ነገር ነው።
ዝም ብለው ይጮኻሉ። ዝም ብለው ይጮኻሉ። እግዚአብሔር ደግሞ ጮኸቷን ስትጀምር ነቢይ እንክና ጌዴዎን 300 ሰራዊት ስንት 300 ሙሉ እግዚአብሔር ደግሞ የስትራቴጂክ ፕላን የጦሩ ሴንትራል ኮማንድ ሄቨን ነው እኮ የኛ አሜን ነው ወይ ፔንታጎን እኮ አይደለም ወይ ማምን እኮ አይደለም የኛ እኮ ሴንትራል ኮማንድ የት ነው ያለው የዛ እኮ ነው እዛ ደግሞ በቃ እግዚአብሔር ደግሞ ተነስቶ በቃ ይቀነባበራል እኛ ዝም ብለን እንጮሃለን ወደ እግዚአብሔር the only thing ይቺ ብቻ ናት ወገኖች ምንም ልፋትም አያስፈልግም ልንገራችሁ ከእንደዚህ የሚያህል ሞት አዳነን ይላል ደግሞም ያድነናል ይሄን ከሚያህል ግዙፍ ጠላት አስጨናቂ ነገር ያወጣናል ደግሞም ደጋግሞም ያድነናል አሜን እና መድኃኒቱ ደግሞ አንተ ነህ አንቺ ነሽ ኃያል ሰው ትደግማችሁ ኃያል ሰው ነህ አንተ ባንተ ነው አንተ ነህ ኃያል ሌላ ምንም አትጠብቅ ሌላ ምንም የለም በቃ ኃያል ሰው አንተ የኃያል ሰው እግዚአብሔር ግን ያው እህችንም እኮ እንድትዋጥልን ኃያል እኮ ነሽ አንቺ you can pray you can change things around እግዚአብሔር መንፈሱ እኮ ነው ግን ያችን ነገር በቃ አትገባም በቃ ወደኛ ቶሎ ሲንካ ያደርግም ይሄን እንደዚህ አይነት ነገር ፍርሃቱ ጥፋቱ መጥፎ ነገር ነው በቃ የሚከበን ሁሉ ጊዜ አይደለም አንዳንዴ ዋይልድ ሲሆን ጭንቅላታችን እኮ ሞት ራሱ ይጠራል መከራ ይጠራል ችግር ይጠራል በሽታ ይጠራል ሞትኩኝ ጠፋሁኝ አለቀልኝ ነው የሚጠራ እግዚአብሔር አሁን በቃ መጥቶ አንተ በጮኸት የተገኘህ እስራኤል ስለጮኸ በጮኸት የመጣ እና እግዚአብሔር ማደረገ መጀመሪያ አስቀድሞ ህዝቡን ረዲ ለማድረግ ነብይ ላከላቸው ይላል ነብይ ቃል መጣ የእናንተ ችግር ልንገራችሁ አላቸው ነብዩ መጥቶ ችግራችሁ እኮ የእግዚአብሔር ቃል አለመስማታችሁ ነው ይላል የምታዩት ድምፄን አልሰማላችሁ ምክሬን እኮ አልሰማላችሁ ለቃሉ ቦታ የላችሁ እግዚአብሔርን ከመስማት የምትሰሟቸው ነገሮች ብዛታቸው አሁን እግዚአብሔር ትሰማላችሁ ወይ ትታዘዛላችሁ ወይ ማንም ለላክ ማንም በማን ይምጣ ድሉ በማንም are you willing to hear my voice ይላል አያችሁ በቃ የብዙ ነገር ችግሮቻችን መነሻዎቹ እግዚአብሔር አለመስማት ነው ልንገራችሁ እግዚአብሔር ምንም ነገር ሳንፈልግ በፊት በቃ እግዚአብሔር ቃሉን ብንፈልግ ቃል አለ እኔ ወንድም ቃል አለሽ ይሄ ነው አልኩ አሁን የተተወ ነገር እኮ አሁን ጠቅላላ እኮ ሶሻል ሚዲያ ወሬው ምናምን ተውጦናል እኔንም ሁላችንም የፓስተር የለን ምናምን የለ ሁሉ በሙሉ እኮ ተውጦን አልቀናል እኮ በማለዳ የእግዚአብሔር ድምጽ መስማት አቁመን በማለዳ ምን ጎረጎረው ሌላ ነው ምን ታዲያ እግዚአብሔር አሳልፎ በቃ ጠጣ ነው የሚለን እኮ እግዚአብሔር የእግዚአብሔር ድምጽ ወደምንሰማበት እንደገና ጆሮቻችን ከፍተን ወደርሱ ብዙ ቪክቶሪ ያለው እናንተ ጋር ነው እጃችሁ ነው ኃያል ሰው አሜን ኃያል ሰው ያንተውና ወደ መንበርከክ ብንመለስ ወደ እግዚአብሔር ቃል ብንመለስ ፍሬሽ የሆነ እግዚአብሔር ከሰማይ የሚመጣውን እግዚአብሔር ቃል ሃሌሉያ ቢንቆረቆር ወደ ልቦናችን ቢገባ ሃሌሉያ ሌላው ሁሉ አቁመን በቃ አይደለም ድል የሚያመጣ ምስራች ኃያል ይሄ ምስራች እኮ የሚያስደነግጥ አንተ ኃያል ሰው ለስመ ተሉ እግዚአብሔር ካንተ ጋር ነው አለ
what else do you want? ምን ትፈልጋለህ? እግዚአብሔር ከነመልአቱ ከነሰራዊቱ is with you አንተ ጋር አሜን በሉ እስቲ አንተ ኃያል ሰው አሜን በሉ ዛሬ ምንማረው ኃያል የሚያደርገን ነው አንቺ ኃያል ሴት ለምን ዳውን ትሆኛለሽ እግዚአብሔር ካንቺ ጋር አይመስልማ በሚዲያም የተከበበ ሰው የተጨነቀ ሰው የተሸሸገ ሰው ይሄ ሰውዬ አንድ ኳሊቲ የምታዩት እኔ ለጠላት አላስነካም ሳሜን ወር የሆነ ቦታ ሄጄ ተደብቄም በሆን ቤተሰቤንም ራሴንም ማኖርበት ነገር አረጋለሁ እንጂ እኔ እጅ አልሰጥም እስቲ እጅ አልሰጥም በል ቀይ ነው አለ በቃ የተሸሸገበት ምክንያት እኮ ሌላ እኮ ተበልቷል ተወስዶበታል አዘርፏል አላዘርፍም አላስነካም ልጆችን አሳልፌ አልሰጥም ትዳሬን አልሰጥም አይፈርስም ይላል ትበላትም አንተ አማልቅም አይበላውም ይላል አሜን 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 ምንም ብሸነፍ ምንም ብወድቅ ምንም ብንገዳገድ ሃሌሉያ አላስነካም ለሌላው መሆን ባልችል ለሌላው መድረስ ባልችል የኔንና የልጆችን እንጀራ ግን አሳልፌ አልሰጥም እንደዚህ ስንል እንዲያምራ መሰላችሁ ክርስቲያን ይሄ ነው በቃ የክርስቲያን ሽለላ የክርስቲያን ቀርቶ ዜጋ በቃ በፍጹም አላስነካም የሚል ነገር እግዚአብሔር ደግሞ ያያልን አይ አንተ በጥቂቱ ሳይ እንደዚህ ስለሆንክ እኔ ራሴ ካንተ ጋር ሆኜ አንተንና ህዝቡን ከፍ እናደርጋለን አሜን ነው ክብር ለጌታ ይሁን እግዚአብሔር ካንተ ጋር ከዛ ሰውየው ይውላችሁ ኃያል ሰው ምን ያመስላችሁ ጥያቄ ያለው ኃያል ሰው አያስነካም እንዳልኳት አያስነካም ተደብቆ ተሸሽጎ ያመልጣል እንጂ እግዚአብሔር እስኪጎበኛው ድረስ አላስነጥቅም ይላል በጓዳው ሆኖ ያለቅሳል እንጂ ወገኖቼ ለጠላት በምንም ተአምር አልፎ አይሰጥም ኃያል ሰው ኃይል የሚጀምረው እዛ ጋር ነው በጥቂት እኮ እዛ እኮ እግዚአብሔር እኮ ያያል እኮ ታውቃላችሁ አቀማመጣችን ያያል እግዚአብሔር መቼም ማወቅ ማለት እሱ ነው እኔ ማወቅ የሚመስለኝ እግዚአብሔር ማወቅ የሚመስለኝ እኔ each and every line ስታነቡ መጽሐፍ ቅዱሳችሁ ከሰዎች ጋር ዲል እንዴት እንደሚያደርግ ካገኛችሁ ከእናንተ ጋር ዲል የሚያደርገው እንደዛ ነው እንደዛ እኮ ነው እግዚአብሔር ከሳሙኤል ጋር እንዴት ኖረ ከእናንተም ጋር እንደዛ ነው ከሳኦል ጋር እንዴት አሳለፈ እኛ ጋር እንደዛ ይሄ እኮ ነው እግዚአብሔር ማወቅ ማለት ነው ተአምር እኮ የለውም ምንም ተአምር የለም አፕሊኬሽን እኮ እሱ ነው መጽሐፍ ቅዱስ አፕሊኬሽን እኮ እሱ ነው እና ያያል እግዚአብሔር ያያል አያያዛችን ያያል አነጋገራችን ያያል እና ኃያል ሰው ጥያቄ አለው ጥያቄው ወደ ሰው አይደለም የሚያደርገው አላር ጥያቄ ነው ይገርመኛል ለምን አንተ ለምን ኖ ኃያል ሰው ጥያቄ አለው ጥያቄ ይጠይቃል ጥያቄው ደግሞ ወደ ላይ ነው የሚጠይቀው ወደ ላይ ይጠይቃል ኃያል ሰው ስትሆኑ ለምን ብላችሁ የምትጠይቁት ማለት ነው ቸርችን አይደለም ቸርችን እንትን እኮ አደረግናት ቻች ነው የምንለው ዳይሬክት አድርገው ጥያቄያችን ኃያል ሰው ኃያል ሴት ጻድቅ ሴት ጥያቄዋን ወደ ላይ ኃያል ሰው በቃ ተልእኮ ይቀበላል ኃያል ሰው አንተ አድርግ ሲባል እሺ ይላል በቃ አንተ ነህ እንግዲህ አሁን ታረከው አሁን እግዚአብሔር ካንተ ጋር በቃ ይላል
አይ እኔም አልሆንም አለ። በቃ የእግዚአብሔር ሰው ያንገራግራል። ማንገራገር ምንም ችግር የለውም። እግዚአብሔር ሰው ጥሪውን እስኪያረጋግጥ ድረስ በእግዚአብሔር ፊት ኃያል ሰው በቃ ያንገራግራል። እና እስራኤልን ከምድያም አድን ዘንድ ይላል ቁጥር 15 ላይ ጌታ ሆይ እስራኤል በምን አድናለሁ? የሚገርም ነው ስለራሱ። እኔ ምን አለኝ? እኔ ማን ሆኜ ነው እኔ ማድነው? ማን ነኝ? ወገኔ ከምናሴ ነገር ሁሉ ይልቅ የተጠቃ ነው። እኔ ቤተሰብ አመጣጤም ራሱ ሳየው ይላል እኔም በአባቴ ቤት የሁሉ ታናሽ ነኝ አለው ይላል። በቃ እግዚአብሔር ከመጣ ወገኖች የኛ ባክግራውንድ ለእግዚአብሔር ምንም አይደለም። አሜን። ሰው የለኝም እኔ እኮ ሰው የለኝም እኔ እኮ እንዲህ ነገር የለኝም እኔ ቋንቋ አልችልም እኔ እኮ ትምህርት ምናምን እኔ እኮ ገንዘብ የለኝም እኔ እኮ የመጨረሻ ድሃ ሆኜ ምናምን ያደኩት እኔ እኮ ባክግራውንድ እኮ ምናምን የሚሰቃይ ሰው አለ። ይሄ የሚያሰቃየው ሰው አለ። ልንገራችሁ ከየትም እንምጣ የትኛውንም አይነት ሰቆቃ በሕይወታችን ይለፍ የቱን ያህል ድሃ አሁን ድሆች ነን ነው የሚለው ወገኔ ራሱ የኔ ወገኖች የተጠቁ ናቸው፣ ድሆች ናቸው። እሱ ሁሉ ይመጣብናል፣ ዝም ብሎ ይመጣል። ለእግዚአብሔር እኮ እንዳንጠቀም ይሄ አሁን ኃያል የሚለው እንዳይሰራ አንተ ኃያል ሰው ነህ ብሎ እግዚአብሔር የመጣበትን በቃ እሱ የሚያመክን እኔ እኮ ሴት ነኝ፣ እኔ እኮ የልጆች እናት ነኝ፣ እኔ እኮ መከራ ያለብኝ ነኝ፣ እኔ እኮ ሰው አይቀርበኝም፣ እኔ እኮ ሰው አላውቅም፣ እኔ እኮ እግዚአብሔር ከባህሪው በድንገት ሰው ይለውጣ። እግዚአብሔር በድንገት ተአምር ያደርጋል። እግዚአብሔር አሜን አሜን። በድንገት በቅጽበተ አይን በዛች ቬሪ ሞመንት እግዚአብሔር እኔ ካንተ ጋር ነኝ ብሎ ሰውን ይቀይራል። በቃ ነው ስራው። እግዚአብሔር የመጣባት ሰዓት እግዚአብሔር ተገለጠ እኮ ነው የሚለው። እግዚአብሔርም ዘወር ብሎ እኮ ነው የሚነግረው። ዘወር ዛት ቬሪ ሞመንት የእግዚአብሔር ድምፅ በነጎድጓድና በመብረቅ ታጅባ የመጣችውን ቃል አንተን ልዩ አድርጋ ታወጣለች። ኃያል ሰው ኃያል ሰው አረ የተጠቀመኝ እንደኔ የመጣሁት እኔ መልኬም እንደዛ ምናምን አቤት 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 ምክንያቶች በድንገት እኮ ነው ሐዋርያት ሥራ ምዕራፍ ምድረ አሳ አጥማጅ ምድረ ኮብ ላይ ከፈለጋችሁ ዋትኤቨር ማለት ትችላላችሁ። የካደ ምናምን የተበተነ ማለት ትችላላችሁ። እዋቸው በቃ በትንትናቸው የወጣ የጠወለገ ምናምን ያለ ቤት ተደብቆ ቤት ዘግቶ የተቀመጠ ምናምን ድንገት እንደሚነጠቃው ነፋስ ከሰማይ ይላል። ከየት ይምጣልህ ዛሬ ያገኘሃል። ዛሬ ነገሮችን ሁሉ ይቀይራል። ሃሌሉያ። ይሄ ባለፈው ባክግራውንድ እስከ ዛሬ አሜሪካ የቆየሁበት ምናምን who cares ወገኔ እኔ ምናምን እኔ ለሌሎች አይደለሁም። እኔ ለሌሎች ተሳካልኝ ሰው አይደለሁም። እኔ ለሌሎች ተደረገልኝ ሰው አይደለሁም። እኔ እኮ ቋንቋ አላውቅም። እኔ እኮ ችሎታ የለኝም። ልንገርህ ድንገት የሚመጣ መገለጥ ዘመንህን ይቀይራል። በቃ ምን ይሳነዋል? በቃ ትክክለኛ ጥያቄዎችን ጠይቅ ወገን። ትክክለኛውን ነገሮች እኮ አሉ፣ በጣም ብዙ እኮ አሉ። የት ነህ? ተአምራቱ የኤርትራ ባህር ነው የሰማነው በመጽሐፍ ምናምን የት ነው? እንደዚህ ትንሽ እግዚአብሔርን ቻሌንጅ ማለት እግዚአብሔር ፎርጌት ሰው ተውና ቸርች ማማት ይሄ ያለማ ኢትዮጵያ ቸርች እንዲሆነች እነዛ እንዲሆነች አሁን ነቢያት ሰው ጠፋ እሱ ፎርጌት እንደዚህ የሚባል ጥያቄ እግዚአብሔር አይቀበልም። ወዴት ነህ?
የት ገባ ያ ሁሉ ስራ ክንድህ? የእግዚአብሔር ክንድ ሆይ ተነስ፣ ኃይልህን ልበስ፣ ተነስ። አንተ አልነበርክም ለዘንዶውን የወጋህ ይላል። አንተ አልነበረም የወጋኸው። እንዴት አትወጋውም? ይህ አታራማሽ መንፈስ አትወጋውም። እግዚአብሔር ክንድ ተነስ፣ ተነስ። ይህ የሚያስጨንቀን ቤታችን ያስጨነቀን ነው በለው። ይውጋው ለዘላለም። ሃሌሉያ። አያችሁ ኃያል ሰዎች የሚጠይቁት ጥያቄ ነው። የሆነ በቃ ኃይል ሊመጣ ሲል የሆነ እርግዝና ሊወለድ ሲል አይደለም የሆነ ነገር ጌዲዮን በጩኸት ሊመጣ ሲል ሰው ጮሆ ጸልዮ ሊወለድ ሲል የሚመጡ ጥያቄዎች ናቸው። ለዚህ ምን አለው? ምን አሳችሁ? ምን አለ? እግዚአብሔር መቼም ለጌዲዮን እንደራራ ለማንም አራራል። ልንገራችሁ፣ ለጌዲዮን እንደራራ ጌዲዮንን እንደባበለ ጌዲዮንን ለማውጣት ሰው ለማድረግ ከዛ ከገባበት አረንቋ የሚዲያም ተጽዕኖ ያ ሳፈሪንግ ሳይኮሎጂካሊ ስፒሪቹዋሊ ኢሞሽናሊ ያደቀቀበት አውጥተው ተነሱ እስኪል ድረስ እንዴት እኮ ምን አለ መሰላችሁ? በእርግጥ አለው እኔ ጨመረባት። አሁን እየጨመረ መጣ። በእርግጥ እግዚአብሔር ካንቺ ጋር ነው። እቴወይ ወንድሜ በቃ ጥንቃቄ እኮ ነው። እግዚአብሔር እኮ ጥንቃቄ በደንብ እኮ ጆሮውን በደንብ በስቶ እንዲገባ በቃ ወደ ውስጡ እንዲገባ በእርግጥ 101% እኔ ካንተ ጋር እሆናለሁ። ልንገርህ አለ እግዚአብሔር። ሚዲያ ምን አለ? እንደ አንድ ሰው ቁጥራቸው እኮ እንደ አንበጣ እኮ ነው። የግመል ብዛት የሰራዊት ብዛት እኮ እንደ አንበጣና እንደ አሸዋ ነው ይላል። ተጠራርተው ባንዴ ነው እስራኤል የሚሸፍኗት። እኔ አምላክህ አለ ልንገርህ ያለ በሙሉ ሰብስቤ በፊትህ እንደምን አደርጋቸዋለሁ? አንተ ትወቅጣቸዋለህ። ወይ እግዚአብሔር! እንዲህ ያለ አምላክ ይተዋል? እንዲህ ያለ አምላክ ጠዋት የተነሳን ጌታ ሆይ ፍቃድህ በሰማይ እንደሆነ በእኔም ላይ ይሁን። በሰማይ ያለውን ፈልጎ ነው ያለ። ድንገት የሚነጥቅ ነገር መጥቶ እግዚአብሔር ቤቴን ይሙላዋል፣ ሕይወቴን ይሙላዋል፣ አእምሮን ይሙላዋል፣ ልቤን ይሙላዋል፣ አስተሳሰቤን ያዘው። በቃ ያዘኝ ጌታ እግዚአብሔር። እኔ ከአንተ ጋር እሆናለሁ፣ ሚዲያምን ሰበስብልሃለሁ። ችግሮችን በሙሉ በአንዴ ታራግፋቸዋለህ። የሆነ ገንዘብ ዱብ ቢያደርግላችሁ እግዚአብሔር የክሬዲት የዌልስ ፋርጎ ክሬዲት የሳምስ ክለብ ማን ነው ባንኩ ያላቃቸውም። እሺ ዩኤስ ባንኩ ክሬዲቱ የዩኒየኑ የተበደር ነው ምናምን በሙሉ አንዴ እሱን የሚከፍል ነገር አያደርግም። ለእግዚአብሔር አያደርግም። እዳዎቻችሁን የሆነ ነገር ዝርግፍ ባንቺ የዝርግፍ ቢያደርግልሽ በሙሉ እዳዎችሽ በሙሉ ባንዴ እንደ አንድ ሰው አድርጌ አመጣልሃለሁ። እንደ አንድ ሰው አድርጌ አመጣልሃለሁ። ሁሉንም ትመታቸዋለህ። ኃያል ሰው ያችሁ ኃያል ሰው ነኝ እና በቃ አሁን የምነግርህ አሁን ይሄ ነግሬህ ያለው እኔ መስዋዕት ሰዋ እቺ መቼም አልተፈለጓትም መሰለኝ። ትፈልጋታላችሁ እቺ ለበላት ማለት እግዚአብሔር ነቸርኩ ነው። ይሄ ተነጋገር አይደለም፣ እናንተ ተነጋገር አይደለም። በጣም ደግሞ ነገራችንን ደግሞ ሲሜንትድ የሚያደርገው ነገራችን ደግሞ በጣም የሚያደርገው እስቲ መሰዋት አሳመረ አለው። ደግሞ አይ ጌታ ሲልህ አታረጉም አሳምረህ ስራልኝ ሲል አታረጉም። እናንተ ምነው ደግሞ ዝም ብለህ አሳምረህ አለው። በቃ ፋይት ስለምናደርግ አሁን በጣም ኃይለኛ ፋይት ስለምናደርግ ኃይለኛ ቪክትሪ ስለሚመጣ መሰዋት አሳምረህ ስራ። እሺ ከዛስ ኃያል ሰው መሆን ከፈለግ መጀመሪያ አይደልና ብትፈልግ በቀን ብትፈልግ በማታ
ጣዖታቱን ሰባብራቸዋል። እሺ እሰባብራለሁ። ጣዖት አይኖርህ ነው የሚለው። ጣዖት ኃያል ሰው ጣዖት የለውም። አንዴ ወደ እግዚአብሔር፣ አንዴ ወደ እግዚአብሔር፣ አንዴ ያገለግላል፣ አንዴ ይጥላል፣ አንዴ ቸርች፣ አንዴ ምናምን። እስቲ ቀጥ በል። ቀጥ ማለት ትችላለህ? ቀጥ ማለት ትችላለህ? በእግዚአብሔር ፊት ትላላችሁ ነው የሚለው እኮ። ቪክትሪ ሊመጣ ነው። ሚዲያም ተጠራርጎ ሊሄድ ነው። መሰዊያ ትሰራለህ ወይ? አገልጋይ በመስዋዕቱ ይታወቃል። አሜን። እዚህ ጋር እግዚአብሔር ቃል ልንገራችሁ፣ የሚሰራበት መንገድ ይሄ ነው። እስቲ በሬ ውሰድና 2 በሬ የሚቃጠል ፍጨስ አድርገው ሲያል ፍጨስ አድርገው ጴንጤ አይራራም፣ ይሰዋል። አባትህን ተው እና ተከተል ይተዋል። መረብህን ነታ። እኔ ሰው ለሰው እያመጣ ወደ ፊክስሪ እያመጣኋቸው ሰውን አጥማጅ አረጋቸው እያልኩኝ አሁን ተውዛ ጣለው ዛ ጴንጤ የስ ይላል። አሜን። እዚች ጋር ነው እኮ ምን ደክሞኛ። ክርክር ካለብን ህይወታችን ውስጥ ክርክር ካለ ለጌታ እኔ ማልሰዋው ነገር የለም ሲል ነው ኃያል ሰው የሚሆነው። ሰው ኃያል የሚሆነው እንደዛ ነው። ለጋራችሁ ክርክር ያም በሬ፣ ፍየል፣ ሳንቲም። አሜሪካ ሳንቲም ስሙ ማን ነበር? ኃያል የሆነ የተጠራ ሰው፣ ጥያቄ ያለው ሰው፣ ዲቫይን የሆነ ነገር እንዲመጣ የሚፈልግ ሰው። ይሄ ሰው ለበሰለው የሚሄድበትን በሙሉ አውጥቶ ኢየሱስ ጌታ ነው የሚያሰኝ የኃይል ሰዋ ሲለው ሰዋ ይላል። ክብር ለኢየሱስ ይሁን። እሺ አለ። አንዳንዴ እንዴት ያውቃል? መጨከናችን እንዴት ያውቃል? እንዴት ያውቃል? ወገኖቼ እግዚአብሔር የመጣው ወደ እናንተ የመጣው ኦርዲነሪ ሰዎች ሊያደርገን ሳይሆን ተራ ሰው ሊያደርገን፣ ተራ ተመላላሽ ክርስቲያን ሊያደርገን ሳይሆን ኤክስትራ ኦርዲነሪ ሰው። ስማችን ራሱ ኃያል ሰው። አንተ ጽኑ ኃያል ሰው። ይሄ መለኮታዊ ኃይል ይለቀቅ ዛሬ። አሜን። ይለቀቅ ዛሬ። በቃ ጣዖታት ሰባብር አለው። ሰባብር በለው አለ። ይሄ ምድረቱን የሸፈነ በለው አንተ ምታ ጣዖት ማንም አፉ አውጣው በለው ባገኘበት ቦታ ላይ። ክርስቲያን ጣዖት በመስበር ይታወቃል። ኃያል ሰው ጣዖት ይሰብራል። ኃያል ሰው መስዋዕት ያቀርባል። ከዛስ አሁን የምነግርህን ነገር ታደርጋለህ አለ። እሺ ሰዎቹን ስትሰበስብ ምን አለው እግዚአብሔር? ወደ ሰው አሁን እንገባለን። ወደ ጦርነቱ ከመግባታችን በፊት አሁን የሚያስፈልገ ነገር አለ አለ። የእግዚአብሔር መንፈስ መጀመሪያ መምጣት አለበታል። አንተን ኃያል ሰው መጀመሪያ አሁን የሚያስፈልግ አሁን ደግሞ አንተ የእግዚአብሔር መንፈስ መቀበል ነው አለው። ይገባብሃል አለው። ካለሱ ምንም ማድረግ አትችልም። በራስህ ልታረገው አትችልም አለውና አያችሁ፣ ኃያል ሰው ኃያል የሚያደርገው እውቀቱ አይደለም፣ ችሎታው አይደለም፣ ዲግሪው አይደለም፣ የተሰጠን ታይትል ፓስተር ማምሰ ተባለ አይደለም፣ ምንም ተባለ አይደለም። ምንም ሁላችንም ልንገራችሁ ኃይላችን ያለው፣ ጉልበታችን ያለው፣ ሞገሳችን ያለው፣ ጥንካሬያችን፣ ብርታታችን ያለው በእግዚአብሔር መንፈስ እጅ ነው። የእግዚአብሔር መንፈስ መጣና በጌዲዮን ላይ ገባበት ይላል። ይግባባችሁ። እግዚአብሔር መንፈስ ኃያል ሰው እኮ ነው። ኃያል ሰው በቃ እዛ ላይ ወርታችሁና ሚል አይደለም እዛ ላይ የእግዚአብሔር መንፈስ ልክ ሞመንት የእግዚአብሔር መንፈስ ማለት እኮ ሌላ ነገር እኮ አይደለም። እንዲያንደፋደፋችሁ እኮ አይደለም። በቃ የሆነ እኮ የሚሰማችሁ እኮ የሆነ ከሰማይ የሚወጣል እኮ ነገር ነው። የሆነ እኮ ደስታ እኮ ነው።
የሆነ ሐሴት እኮ ነው። የሆነ ከእግዚአብሔር ጋር የሚያግባባ እኮ ነው። ሐዘናችሁን የሚገፍ እኮ ነው። የሚወስድ እኮ ነው። በቃ ከእናንተ ብድግ የሚያደርግላችሁ ማለት እኮ ነው። አይዞህ አይዞህ የሚል የሚያደፋፈር መንፈስ እኮ ነው። የሚመራ ማለት እኮ ነው። ሌላ ነገር እኮ አይደለም። እግዚአብሔር መንፈስ ልክ ሲገባ እኮ እናንተ መሳቅ ትጀምራላችሁ። ሚዲያምን መናቅ ትጀምራላችሁ። ኦ ያ ጋድ ሃዝ ኮልድ ሚ ትላላችሁ። አዎ ተጠርቻለሁ ትላላችሁ። ሃሌሉያ። በቃ ያለ ምንም እኮ ይታወቃችኋል። በቃ እንደተጠራችሁ እግዚአብሔር እንደፈለጋችሁ ከእናንተ ጋር እንደሆነ አሁን አስረጅም አትፈልጉም። ያ ማለት እኮ ነው። መንፈሱ ከእናንተ መንፈስ ጋር ሆኖ ምን ያደርጋል? ሚዲያም እንደ አንድ ሰው አድርጋችሁ እንደምትመቱ ይመሰክርልሃል። ሌላ አትፈልግም ማለት እኮ ነው። ገባበት ሲገባበት ያለ ምንም ችግር ጠቅላላ እስራኤላውያን በሙሉ ሰበሰበ። ታዘዙት ይላል። ሰሙት። ምክንያቱም ፌቨር አለ እዚህ። መንፈስ ማለት ፌቨር ማለት ነው። በቃ የስልጣን የማዕረግ የሞገስ ተናግሮ የመሰማት ሃሌሉያ የመምራት የሊደርሺፕ መንፈስ በላይ ላይ መጥቶ ግብት ሲልበት ጊዜ ጠቅላላ ህዝብ ከጫፍ እስከ ጫፍ ሰራዊት ፈልጌ ነበር ከኔ ጋር የሚዋጉ ምናምን ስላቸው 32,000 ገጭ አለ። ሃሌሉያ የተሸሸገ ሰውዬ እግዚአብሔር ከተሸሸገበት ካወጣን እግዚአብሔር ዓለም ሁሉ ይሰማናል። እስቲ አሜን። ያ መገለጥ የእሳት አንዴ እኔንም እናንተንም በቃ ልዩ የሚያደርግ ያ ነገር ሲመጣ ልነግራችሁ አልችልም። ሰዎች ሁሉ ይሰማል፣ ይታዘዛል። 32,000 ሪፖርት ሲመጣ 30 ሰብስቤያለሁ አለ። ሲያያቸው እግዚአብሔር ሲያያቸው ደግሞ 32,000 እነዚህ ሰዎች አለ አንድ ነገር ተናገር አለ። አረ በጣም ይገርም ነው። አሁን አብዛኞቹ ማያቸው አለ እግዚአብሔር ማያቸው እዛ እንትን ቢሄዱ ደስ ይለኛል አለ እግዚአብሔር። ቢሄዱ ደስ ይለኛል ቢዋጉ ካንተ ጋር ግን በፍጹም በገዛ እጃችን ድል አደረግን እንጂ እግዚአብሔር ይህንን አደረገ አንዳቸውም ስለማይሉ አለ ስለሚታበዩብኝ ሌላ ነገር እንዳይቀሰቀስ የፈራ የደነገጠ ይመለስ በነገራቸው። አያችሁ አንድ የእግዚአብሔር እጅ ነው የሚያድን ወይስ የኛ እጅ ነው የሚያድን? እስቲ ንገሩኛ። በገዛ እጃችን ይላሉ አለ። አውቋቸው እግዚአብሔር ያቀናል። እንደውም እኔ ዛሬ እግዚአብሔር እንዲገላግለን እኔ የገዛ እጄ ያመጣው ነገር የለም እንደምን ነው ስታመን ነው። እኔ በራሴ ያመጣው ነገር የለም። እኔ እግዚአብሔር ክንድ ነው እንጂ የማዳን እጁ ነው በህይወቴ የሰራው፣ በቤቴ የሰራው፣ በኑሮዬ የሰራው እዚህ ድረስ ያመጣኝ ምናምን። ሃርድ ወርክ አለ ሃርድ ወርክ አለ ትሰራላችሁ፣ አኮምፕሊሽመንት ትማራላችሁ፣ ዴዲኬትድ ነው ትሰራላችሁ። ግን ያ የእናንተ እጅ ነው የእግዚአብሔር እጅ ነው? የእግዚአብሔር እጅ ነው። ማን ነው በራሱ ራሱን ሰስቴን ማድረግ የሚችል? እኔ ራሴን ማቆየት እችላለሁ የሚል ሰው አለ? እስከ ነገ እኔ ታይታኒክ የሚባል ሰርተውት ይላችኋል። ሲያዩዋት ምርጥ ናት። አንደኛ መርከብ በዘመኑ ተሰርታ ማትታወቅ አንደኛ መርከብ ነበረች። ሰዎቹ በቃ ወይዛዝርት በቃ ወደ አሜሪካ ሊመጡ ተሸላልመው በቃ ለብሰው ይህችስ እግዚአብሔር እንኳን ሊያሰምጣት አይችልም። ለቨሪ ወርድ ነው እንዴ ተገዳደራችሁ እንዴ? ክብሬን ምስጋናዬን ለማንም አልሰጥም። እኔ እግዚአብሔር አደርገዋለሁ እንጂ ክብሬን ለማንም አልሰጥም። እግዚአብሔር ኃያል ሰው በነገር ሁሉ እግዚአብሔርን ያከብራል። አሜን ነው። እጅን አይልም አያስበውም። ጭራሽ ወደ አፋቸው ማይመጣ ትሑታን ሰዎች እኮ እንዲህ አደረጉ፣ እንዲህ ተደረገ፣ እንደዚህ ሆነ እኔ አይሉም። አያቸዋለሁ። ለዚህ ሰዎች አንተ ጋር ሰዎች እነዚህ ያሉ ሰዎች የሚያመልኩ ይመስላሉ፣ ለሰልፍ የተዘጋጁ ይመስላሉ እንጂ እኔ ወገኖች የኔም ልመና ለእናንተም ለምነው
ከነዛ ምርጥ 300 ሰው ያደርጋችሁ። አሜን አሜን አሜን። እና በቃ ከዛ በኋላ 22,000 ተገነደሰ። የፈራ ደነገጠ ሲላቸው ወንዴ ድሮም እኛ እኮ የጌታ ነገር እኮ የኛ ጉዳይ አይደለም። በመሸሽ ሞገስ ያለ እንዳይመስላችሁ። ተቀላቀሉ ወንድሜ፣ አሜን ነው። ተቀላቀሉ፣ ግድ የላችሁም። የእግዚአብሔር ጥሪ እየሰማችሁ ተቀላቀሉ። አሜን። እግዚአብሔር ደስ እንዲለው ሳንዴ ስኩል ተቀላቀሉ። እግዚአብሔር ጠርቶናል። ተቀላቀሉ። ሚሽን ተቀላቀሉ። እግዚአብሔር ቤት ተቀላቀሉ። ይሄ ዘመናችሁ ነው። ይሄ ዘመናችሁ። አትፍሩ፣ አትደንግጡ፣ አታማሩ፣ ሳታንጎራጉሩ አድርጉ። እግዚአብሔር በሚለው ደስ ይበላል። ኃያል ሰው ደስ ይለዋል። ኃያል ሰው የሚታወቀው በዚህ ነው። አይፈራም፣ አይደነግጥም፣ አያስፈራም፣ አያስደነግጥም፣ አያሳድምም። ኃያል ሰው ይቆማል። 22,000 ሄደ ሲለው አይ ገና ነው አለ። ገና ነው። ታዲያ በምን ለያቸዋለሁ ሲለው ወደ ወንዝ ውሰድና አሳያለሁ አለ። እንደ ውሻ ጎንብሶ የሚጠጡ አባራቸዋል። ያያል እምላችሁ ለዚህ ነው። እግዚአብሔር ታውቃላችሁ፣ እግዚአብሔር ያያል። እኔ በእውነት እግዚአብሔር ያያል። እግዚአብሔር በምን መንፈስ ውስጥ እንዳለን እግዚአብሔር ያያል። በምን መንፈስ እንደተቀመጠን እንዴት የሚጠጡ በእጃቸው የሚጠጡትን ብቻ 300 ሰዎች ያስቀርልኝ። አያያዛችን፣ አሰላለፋችን፣ አካሄዳችን ወገኖች ፓተርናችን። ቀስ ብዬ ደርሳለሁ አምልኮ የሚል ሰው አሁን ሞገስ ያገኛል በእግዚአብሔር። እኔ ሐቁን ልንገራችሁ ትፈልጉ ጥሉኝ። እኔ እኮ ነገርኳችሁ። ከዚህ በኋላ ስንት ዓመት ላገለግል ነው። እኔ ይደርሳል እያለ የሚያወራ ሰው በእግዚአብሔር ሞገስ ያገኛል። ትንሽ ነገር ላይ መስላችሁ እግዚአብሔር ያያል። ጸሎት እስኪጨርሱ በቃ ምናምን ብሎ ጸሎትን ችላ የሚል ሰው አሁን እግዚአብሔር ሞገስ ያገኛል መስሎሃል? ይሄ የገዛ እጅህ ነው የሚያደርገው። በገዛ እጃቸው የሚታመኑ ሰዎች በገዛ እጃቸው እኔ ነኝ መጣሁልህ፣ እኔ ነኝ ያለኔ ምናምን ምን በሙሉ ይመስላችኋል? ኖ አያያዙን አይተህ እሺ ጭብጠውን ቀማ ተቀሙ። እዚህ በረከት መጨመር ለእኔና ለእናንተ ወገኖች፣ ለእኔና ለእናንተ ምን ይደረግ? ታሪክ ራሱ እየደገመ ወገኖች፣ እግዚአብሔር ያድነን። አሜን 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 አሜን። እኔንም ይመረን፣ እኔ ሁላችንም ነው የምላችሁ። ያድነን እግዚአብሔር። የገዛ እጅህ ምን አመጣ? ምን ታመጣለህ? ጌታ ኢየሱስ ክርስቶስ ብቻ ነው። ነፍሴ ላኖራትም እኔ ብቻ ነኝ። ነፍሴን ለነገ እኔ አሳድራታለሁ የሚል ሰው አለ? የሆነ ያላየኸው አይስበርግ ከታች ያስቀመጠና እግዚአብሔር አሰናክሎ በአፍጤም ነው የሚከት። ያላየኋት ታይታኒክ ያላየኋት እንዳያዩት አርቆ እግዚአብሔር ምን ይሰራል? እግዚአብሔር የሆነ አይስበርግ በቃ ምን የመሰለ የተጋገረ በረዶ ከታች ሰውሮ አስቀመጠና ፈነቀለው ከታች። ክብር እግዚአብሔር ነው። ኃይል እግዚአብሔር ነው። ሕይወት እግዚአብሔር እጅ ነው። በገዛ እጄ የምንለው ነገር የለም። ታታሪ ሆነ ትሰራለህ፣ ታታሪ ሆነ ታገለግላለህ፣ ታታሪ ሆነ ገንዘብ ትሰበስባለህ፣ ታታሪ ሆነ ትማራለህ። እግዚአብሔር በቃ ያን ይባርክልሃል። ግን አንተ ሰስቴን ማድረግ አትችልም። እስትንፋስ የሰጠህ እሱ ነው። አሜን ነው። ትሑታን እግዚአብሔር ነው የሚሉት። እንዴ ይሄ የሰጠኝ እግዚአብሔር ነው፣ ይሄ ያደረገው እግዚአብሔር ነው ይላሉ። ሁሌ ያመልኩታል። አይቀየሩም። በቃ አይቀየሩም። በበዛላችሁ መጠን በቃ እግዚአብሔር ብታመሰግኑ እየጨመረላችሁ እያደመቃችሁ። አቤት ማድመቅ ስችል እግዚአብሔር ማድመቅ ይችላል አይችልም? የሆነ መድመቅ የሚለው ራሱ እኮ የእግዚአብሔር ቃል ነው እኮ። ሙሉ ቀን እስኪሆን ድረስ ይጨምራል፣ ያደምቅሻል እግዚአብሔር። ኃያል ሰው ኃያል ሰው አንተ አልክ እንዴ በ300 አላለም። አሄድ 300 እግዚአብሔር ልንገራችሁ ያለኛ መስራት ይችላል።
በብዙም በጥቂቱም እግዚአብሔር መስራት የሚችል ክብሩ ለማንም አሳልፎ የማይሰጥ እኔ እግዚአብሔር ነኝ የሚል አምላክ ነው። ይህንን አስምረን እንደት ለጌታ ብናልፍ እግዚአብሔር ደስ ይለዋል። በመጨረሻው የሚገርማችሁ ነገር በጣም የተጠነቀቀለት ስለሆነ ለጌዴዎን ምን ይለዋል? ዛሬ ሌሊት ትገባለህ አለ። ዛሬ ሌሊት ጦርነቱ ይጀምራል አለ እግዚአብሔር። አንድ ነገር አንተ መንገድ አመቻችልሃለሁ፣ አመራሃለሁ እና ወስጄ እዛ ሚዲያም ሰፈር ውስጥ ከተሃለሁ አለ። እዛ አጋንንት ሰፈር ትገባለህ። እዛ አጋንንት ሰፈር ትገባለህ። አይ ነው ፍርሃት የሚባል ነገር አይ ነው አይ ካን አንደርስታንድ ዩ አለ እግዚአብሔር። ለዛ ነው ምልክት ስጠኝ የተናገርክኝ አንተ ነህ። እስቲ ምልክት ስጠኝ፣ ሞገስ አግኝቼ እኮ አትቆጣኝ ጌታዬ ሆይ። እኔ መጀመሪያ በእኔ ውስጥ ያለውን ፍርሃት መምታት ፈልጋለሁ አለ ጌዴዎን። እዛ እኮ ነው ምልክት። እኔ እንደጠራኸኝ ድል ለምትሰጠኝ ፎር ሹር ማወቅ ፈልጋለሁ። ምልክት እና ጌታዬ ሆይ አለማመን አይደለም ምናምን እያለ እሺ ይሄን እንትን ጤዛ አድርገው እስቲ ሲመጣ አድርጎታል። አይ ይቅርታ አድርግልኝ፣ ነገ ደግሞ ነው ሲያኛውን ተውና ይሄኛው ሲያደርግልኝ። አሁን በደንብ በቃ ፋይት እያደረገ ነው ፍርሃቱ በእግዚአብሔር ቃል፣ እግዚአብሔር በተናገረው ነገር፣ እግዚአብሔር ባለው ነገር እየገረመው። አሁን እሱና 300 ሰዎች ቀሩና ምን ይላል እግዚአብሔር? ከፈራህ አንድ ሰው ጨምር አለ እግዚአብሔር ራሱ። እና ሄድና ወደ መንደራቸው ገባ ነው። ምን አደርጋለሁ? ጠላት ስላንተ የሚለውን ስማ። ስላንተ የእናንተ እውነተኛ ምስክር፣ የኃያላን ሰዎች ምስክር ሰይጣን ራሱ ነው። ጳውሎስማ አውቀዋለሁ ይላል። አውቀዋለሁ አስቦላ አውቃታለሁ። ለሊት ተነስታ የምትዘምር እኔማ አውቃታለሁ አለ። በቃ ሂድና ገባና የሚለውን ሰማለሁ። አይ በሰማን በቃ እግዚአብሔር ይሄን ሁለት ሰዎች ህልማቸው ብላ ድንኳን ላይ ህልማቸው ያነጋገራሉ። አንተ ህልማቸው ይሆናል ጌዴዎን ልክ ተደረሰ። ይሄን አትባረኩት። ይሄን ጌታ ደስ አይላችሁ? በዚህ ጌታ በቃ እኮ አንዴና ለመጨረሻ እኮ እጥብ ሊያደርጋችሁ እኮ በቃ ትባርኩ በቃ ለማቆም ደስ ያው ሰልፎ ወደ እንዲገባ እሺ እንዴ አንዲት የሚገርም ነገር ነው እኮ እህል እንጎቻ እኮ ናት። የገብስ እንጎቻ ምን አደረገ? ከላይ ተንደርድራ የሆነች እኮ ዳቦ ነገር ናት እኮ የሚዲያምን ድንኳን ስትመታው፣ ስትገለብጠው፣ ስትደመስሰው ያቺ እንትን ያቺ ዳቦ ይሄ ጌዴዎን ነው አንድ ሲፈታ የዘኛ ፍቺ ግልጽ ነው አለ። ይሄማ ሰሎሞን አይደለ እንዴ? ኤፍሬም አይደለ? ይሄ ለፈራ ለደረገጠ ሰው እንዴት አይነት መልእክት መሰላችሁ? ልክ ጠላት ምስክርነቱ ሲጠ ኃያል ሰው ጠላት ይመሰክርለታል። በቃ መጨረሻ በቃ ይመሰክር። ጌታ የተባረከ ይሁን። ይመሰክርለታል። ይሄማ የሱ ነው ተባለ። ከዛ በኋላ ወገኖች ቪክሪ ተሰጣቸው። ምንም ይላል ምዕራፍ 8 ገብታችሁ ቢደክሙም እንኳን ያሳድዱ ነበር። ያርግላችሁ ጌታ። አሜን ነው። ያርግላችሁ ጌታ። ኃያል ሰው ቢደክም እንኳን ምን ያደርጋል? ያሳድዳል። ማሳደድ ይሁንላችሁ፣ በረከት ይሁንላችሁ ጌታ እግዚአብሔር። ሃሌሉያ። ጌታ የተባረከ ይሁን። ምንም እንኳን ቢደክም ያሳድድ ነበር። ኃያል ሰው ወደ ድል ይመራል። ራሱን አስከብሮ እግዚአብሔርም ያስከብራል። ኃያል ሰው ለሕዝቡ በረከት ይሆናል።
ኃያል ሰው በእግዚአብሔር ተማምኖ ይወጣል። ኃያል ሰው አሳምሮ መሰባን ይሰራል። ኃያል ሰው በጣዖታት ላይ ድል ያደርጋል። እግዚአብሔር ይሰዋል፣ በመንፈስ ቅዱስ ይሞላል። ጦርነቱ ምን ተባለ መሰላችሁ? የእግዚአብሔርና የገዴዎን ሰልፍ ተባለ። የማንና የማን? እግዚአብሔር ሲያከብራችሁ ራሱ ስያሜው እኮ ስያሜው ደስ ይላል። ስያሜው የእግዚአብሔር እንኳን አልተባለ። ብዙ የእግዚአብሔር ነው ይባላል። ይሄ ግን እግዚአብሔር የገዴዎንና የእግዚአብሔር ያንተና የእግዚአብሔር ያንቺና የእግዚአብሔር አድርጎ እግዚአብሔር ይጨርሰው። እግዚአብሔር አባቱ እናመሰግናለን። ክብር ላንተ ይሁን። ሃሌሉያ።